ሮዛ ባንትሮንን በቢላ ልትወገው ስትል ባንትሮን ደግሞ የተኛ አስመስሎ እጇን ያዛት። እሱ የተኛ መስሏት ነበረ። ዴቭን ነበር እንደወጋው ወይም ደግሞ እንዲገለው ለማስመሰል የፈለገችው። ነገር ግን ባንትሮ ስለነቃባት ይዛው ሁለቱም ተያይዘው እየወደቁ ዴቭና ሂዋን መጡ። ምን ሆናችሁ ነው ብለው ሲጠይቋቸው አይ ብለው ሁለቱም ተወሻሹ። ባንትሮን የሮዛ የቀድሞ ባሏ እንደሆነ ለሂዋን እየነገራት ነበር። ሂዋን ደግሞ አይ ቢላው ልታነሳ ሳይሆን አንተን ጥላህ ነው አይደለ? የሆነ ነገርማ አለ በማለት እያነገረችው ነበረ። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ትንሿ ባለ ሙሽራ ዛሬ ይዤ መጥቻለሁ ማለት ነው። ሮዛ ባንትሮንን ለመግደል የግድያ ሙከራ እያሰበች ነበረ። ባንትሮን ደግሞ ብርቱካን እየበላ በልቶ ጨርሶ ልክ የተኛ አስመስሎ ነበር ጋደም ያለው ሶፋ ላይ። እሷ ደግሞ ተኝቶልኛል ብላ እሱን ዛሬ ይሄ ማምለጥ እድል የለብኝም፣ ስለዚህ ሮዚ ነቃበይ፣ ዛሬ ይሄ እድል እንዲያመልጥሽ አያስፈልግም ብላ እሱን በቆረጠበት ብርቱካን ቢላ ልትወጋው ስትል እሱ ተኝቶ ይመስሏት ነበር። ነገር ግን አልተኛም። እሱ ልክ ልትወጋ ስትል እጇን እንቅ ያረጋታል። ልትገልኝ ነበር፣ እኔ በህይወት እያለሁኝ አንቺ የኔን ህይወት ልትነርቂኝ አችይም፣ ስለዚህ አንቺ አገልኝም በማለት እጇን ያንቃትና ሁለቱም እሷም እሱ ለማስጣል እሱም እሷ ለማስጣል ይወርቃል ወደ መሬት። ቢላውን ይነጥቃታል። እየተናነቁ እያለ ዴቭና ሂዋን ይመጣሉ። ዴቭና ሂዋን ሲመጡ ምንድን ነው ይላል። ምንም ትልና እሷ በራ ወደ ክላስ ትገባለች። ዴቭ ወደ ክላስ ይሄድና ምን እየሰራሽ ነው? ምንድን ነው እያረግሽ ያለሽው? ለምንድን ነው እንደዚህ ልጁን እንትን የምትዩ? ቢገባሽ እኮ የአክስትሽ ልጅ እሱ ነው። ስለዚህ አንተ ምን ታውቃለህ ስለ እኔና ስለ እሱ? አንተ ምን የሚመለከተ ነገር አለ? በማለት ነበር እየመለሰችለት ያለው ለዴቭ። ቆይ አንተ እኔ የልጅህ እናት ሆኜ ለሱ ምንም ነገር ለማታውቀው ሰው ለባዳ ታግዛለህ? በማለት ነበር እየተናገረችው ያለው። ዴቭ ደግሞ ይቅርታ በቃ ይልና ያቅፋታል። ዴቭ ለሮማን የልጅ አባት ነው። ዴቭ ለሂዋን ባሏ ነው። እዚህ ጋ ሂዋን ናት ያላወቀችው የዴቭ ባል መሆኑን፣ ሮዚ ናት ያላወቀችው የሂዋን ባል መሆኑ ውስብስብ ያለ ነው። ሉሊት ከጠፋች 1 ወር ሆኗታል። ዴቭ እያስታወሰ ነበረ። ምን ሆነ ይሆን? ለምንድን የጠፋችው? ያልፈለኩባት ቦታ የለም። የት ነው ሄደችው? ዩኒቨርሲቲም ሲሄድ የለችም። ቢዛም እየተማረች አይደለም ወይስ ምንድነው? በማለት በራሱ እየተብሰለሰለ ነበረ። ሂዋን ባንትሮን እየጠየቀችው ነበር። ምንድን ነው እየተፈጠረ ያለው ብላ ስትጠይቀው ሮዛ የቀድሞ ሚስቴ ናት፣ ይህን ደግሞ ዴቭ አያውቅም፣ ስለዚህ ይህን ነገር እነግረዋለሁ ብዬ ስላስብኩኝ ለዛ ነው ከኔ ጋር እልክነት እየገባባት ገባኝ፣ ስለዚህ ለዛ ነው ልትገልህ የሞከራቸው፣ ይህን ደግሞ እሱ እንዲያውቅ አልፈልግም፣ አሁን ገብቶኛል በማለት እየመለሰችለት ነበረ። ዴቭ እሷን ለማረጋጋት በሄደበት ጊዜ ሂዋን ለባንትሮ እንዲታከም ትፈልጋለች። ሮዛ ደግሞ እንዲታከም አልፈልግም፣ እሱ እንዲሞት እንጂ የምፈልገው እሱ እንዲታከም አልፈልግም በጭራሽ። ሂዋን እሱ ባንትሮን ታክሞ እንዲድን ስለምፈልግ ያለው የሕክምና ደረጃ ዴቭ ይደወልና ሕክምናው እዚህ ስላገኘን ጨርሰናል፣ እናመሰግናለን በማለት የውሸት ደብዳቤ ተጥፎ ነበር ለውጭ ለሚታከምበት ቦታ እየተመለሰለችው ያለው። ይህን ሁሉ ሂዋንም ዴቭም አያውቁም ነበረ። ሮዛ
ሉሊት እንዳደረገችው ነበር እያስመሰለች ያለችው። ነገር ግን ሉሊት አይደለም ይሄን ሁሉ እያደረገች ያለችው። ሉሊት ሳትሆን ሮዛ ራሷ ናት። ሂዋን ምንድን ነው የተፈጠረው ያለው ብላ ስትል ኢሜል ውስጥ የተጻፈው ሌላ ነገር ስለሆነ ዲብ ደግሞ ያንን ሲያይ በጣም ያዝንና በቃ አሁን የመዳን እድሉ ምንም የለም ማለት ነው። ስለዚህ ምንድን ነው ማድረግ ያለብን? በቃ አሁን ስንት ዋጋ ከፍለንበት አሁን ደግሞ ድጋሚ ኪሳራ እያለ እየተበሳጨ ነበረ። ሂዋን አምጣው መቼ ቀን እንትን እንደተባለ ልየው ብላ ስታየው ነገሮች ሁሉ እሷ እንዳሰበችው ሳይሆን በጣም ከባድ ነገሮች እንደሆኑ ታያለች። ስለዚህ ችግር የለም ድጋሚ እንሞክራለን ብላ ትላለች ሂዋን። ዴብ ከዚህ በኋላ ምንም ተስፋ የለም፣ እንዴት ነው ለሱስ ተስፋ የለም ብዬ የምነግረው? እሱ የመዳን እድሉ ይፈልጋል። ስለዚህ አሁን ምንድን ነው ማድረግ ያለብኝ በማለት እያሰበ ነበረ። ሂዋን ባንትሮን ወደ ሽንት ቤት ሊሄድ በማለት ወደ ሽንት ቤት ለመሄድ በተነሳበት ሁኔታ ሮዛ ውጭ ሆና ስልክ እየነካካች ነበር። ከኋላዋ መጣ። ሲመጣ አየህ አሁን መሄድ አችልም፣ ስለዚህ አንተ ቦታ እዚህ ነው በማለት እየመለሰችለት ነበረ። እሱም እንዴት መዳን አልችልም እኔ አሁን እኮ ልታከም ነው በማለት ይመልስላታል። አንቺ የኔ ህይወት እኔ በቁሜ እያለሁኝ እንደዚህ አፍጥጬ እያየሁሽ በጭራሽ አንቺ የኔን ህይወት አትቀሚኝም በማለት ነበር እየመለሰላት ያለው። እሷም አልሰማህም እንዴ ሂዋንና ዴቭ እኮ ህክምና ፌል እንዳረገ እኮ ያውቃሉ፣ እንዴት እንደሚነግሩህ ጨንቋቸው ነው ያልነገሩ ብላ እየመለሰችለት ነበር። እሱም በዚህ አጋጣሚ የምርሽን ነው የእውነት ነው መቼ ነው ካወቁ ቆይተዋል፣ አንቺ መቼ ነው ያወቅሽው? እኔም ካወቁ ቆይቻለሁኝ ግን የነገሩህ መስሎኝ ነበር በማለት እየነገረችው ነበር። ዴቭ ይሄን በሚሰማበት ሁኔታ ጊዜ በጣም እንትን በቃ ከዚህ በኋላ የመዳን ተስፋ የለኝም ማለት ነው በማለት እያወራ ሲል ከኋላ ሂዋን ትመጣና በጭራሽ ትድናለህ፣ ትታከማለህ፣ እንደዚህ ሆነ አቀርም እሺ አይዞህ፣ ስለዚህ ተስፋ እንዳትቆርጥ በማለት እየመለሰችለት ነበረ። ሮዛ ይህን ስትሰማ በጣም ተናደደች። እንዴት በማለት በጣም ነበር እየተናደደች ያለችው። ሂዋን እሱን ለማሳከም ሌላ ኢሜል ከፍታ እየተጻጻፈች ነበር። ኢሜሉም ሰርቶላት ተጻጽፋ እያለ ከሰዎቹ ጋር እድል እንዳለና እንደሚታከም ተናገረች። ሂዋን እሱን ለማሳከም ወደ ውጭ ሀገር ይዘው ሄደች። አሳክመው መጣች። አሳክመው ስትመጣ ባንትሮን የማይድን አስመስሎ ነበር ወደ ቤት ውስጥ እየገባውና ሂዋንም የንታቅ ነበር። ሂዋንና ዴቭ ወደ ስራ ቦታቸው ሊሄዱ ተዘጋጅተው እያለ አየህ አንተ ቦታ እዚህ ነው በማለት ሮዛን እየተናገረችው ነበር። ዴቭ ባንድሮንም በውስጡ ሌላ ነገር ስላለ ዝም ነበር ያላት። ምሳ እየበላ ነበረ። ዴቭ ሲመጣ በቃቸው አይዞሽ፣ አትጨናነቅ፣ ይሳካል፣ ተስፋ እንዳትቆርጥ በማለት ነበር እየተናገረ ያለው። እሺ እያለ ነበር እሱ። ይሄን እያለ ውጭ ሂዋንና ዴቭ እያወሩ እንዴት ነው አሁን ሁለተኛ ውጤት የምንሞላበት ነው፣ ስለዚህ ዛሬ እንሞላለን ብላ ስትለው እሱም መናገር እንዴት እንዳለበት ነገሩ እሱ እንዳሰበው አልሄዱለትም እና መናገር አልቻለም። እንዴት ብዬ እንደምነግርሽ አላውቅም፣ ሉሊት ጨርሽ ብያት አልጨረሰችልኝም በማለት ነበር እየነገራት ያለው ለሂዋን። ሂዋን ችግር የለም ጨርሳ ለኔ ልካልኛለች በኢሜል፣ ስለዚህ አለኔ ጋና ዛሬ እንጀምር ብላ ይሄዱ ነበረ። ይህን እየሄዱ ያለ ባንትሮ ምግብ እየበላ ሮዛ ትመጣና ስታወራው አሁን ምንድን ነው አላማ ስትለው አላማዬ አንድና አንድ ነው፣ አንቺን መግደል ነው ብሎ ሲነግራት እሷም እውነት አልመሰላትምና የምርህን ነው እያለችው ነበረ። አዎ የምሬን ነው ብላ ሲላት እሷ አንተን ነው የምገልህ ዛሬ ጨርሳለሁ ብላ እሱን ለመግደል ስትሞክር እሱ ያንቃትና ግድግዳ ላይ ጉሮሮዋን ያንቃታል። እሷም አላሰበችውም። እንዴት ይሄ ሊሆን ቻለ? እንዴት ድኗል ማለት ነው በማለት ነበረ። አንቺ እኮ ነሽ እንደዚህ ያደረግሽው፣ እንደዚህ እንዲሆንም የገጨሽው አንቺ ነሽ በማለት ዴቭ ተናግሯት ነበር። አውቄ ነው እንደዚህ ያደረግኩት፣ እሱ እኮ ትዳሬን፣ ባሌን፣
ሊነጥቀኝ ሊያፈርስብኝ ነበረ። ስለዚህ የኔ እንደዚህ ማደግና የኔ አለመጸጸት አይግረምህ። እኔ ምንም ያጠፋሁት ነገር የለኝም፣ አልጸጸትም በማለት ነበር እየመለሰቻለሁ። ዴብ ግን አንተ ቆይ ለእኔ ነው ወይስ ለማታውቃት ሴት ነው የምታግዘው እያለችው ነበረ። ልጅን የተሸከምኩት እኮ እኔ ነኝ በማለት ለዴቭ እየመለሰችለት ያለ። ዴቭን በቃ ይቅርታ ተረጋጊና ተቀመጪ ብሏት እሷን አረጋግቷት ክላስ አስቀምጧት ነበር እሱ እየወጣ ያለው። እሱ ሂዋን ባንትሮን ዴቭ በሌሉ ሰዓት ለዳዊት የሚባል ትደውልና እንዴት ነህ ደህና ነው ሆይ? አሁን ጥሩ ጊዜ እያሳለፍኩ ነው ከባሌ ጋር። ስለዚህ አሁን ጥሩ ጊዜ ነው እያሳለፍኩ ያለሁት። ቀጣይ ደግሞ ከዴቭ ከሱ ጋር ጨርስና ወደ አንተ ጋር እመጣለሁ በማለት እየመለሰችለት ያለ። እናንተን መቼም ቢሆን አላምናችሁም ወንዶችን በማለት ነበር ራሷን እያስተናገደች ያለችው። ሮዛ ባንትሮንን ለመበቀል ነው እንደዚህ እየሆነች ያለችው። ባንትሮን ዴቭን ማንኛውንም ሰው አታምነው፣ ሁሉንም ሰው በቃ በበቀል ነው እያደረገች ያለችው። ይህን ሁሉ ነገር ደግሞ የምታስመስለው በሉሊትና በዳይቭ ነው እንዲሆን የፈለገችው። ውዶች ይሄን ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ዴቭ ይነቃል ወይስ ሮዚ ያሰበችው ይሳካላታል? ሉሊትስ ተመልሳ ትመጣለች አትመጣም የሚለውንም እንደዚሁም ባንትሮን ሮዚን ምን ያደርጋታል? በስተ መጨረሻ ምንድን ነው የሚያደርጋት? ዴቭስ ይህን ሁሉ ነገር ሲያይ ምንድን ነው የሚሰማው? ሂዋንና ባንትሮንስ አንድ ጋር ይሆናሉ ወይ የሚለውን በቀጣይ ይዘን እንመጣለን። ይህ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ ስለምታበረታቱኝም በርቺ ጠንክሪ ስለምትሉኝም። በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።